እየሄድን ላይክ እየሰጠህ ምናምን ከጌመር ለጌመር እየሰጠህ እንትን ማለት ሳይሆን ህይወትን ቀይርበት። ጃኬት ቀይር። ተራናውራ ከልብ አዳምጣት የኔ ምስኪን። እሺ ከልብ አዳምጣት አለኝ። እያዳመጥኳት ነው። እሺ ደብል ነው ፋሚሊ። እኔ ደግሞ የተሻለ ሀገር ነው ያለሽው፣ ዱባይ ነው ያለሽው። ሰዎች ሀማም ቤት እየሰሩ የተሻለ ሀገር ያለሽው ለምን አትሰሪም ካልከኝ፣ አንተ ወንድ ልጅ ሆነ ወተክ ሀገር ላይ የሆነ መስራት ያቃተን፣ እኔ ሰው ሀገር ላይ ምን አይነት ነገር እያሳለፍኩ እንዳለው እኔና እግዚአብሔር ነው የምናውቀው። ገባ? ማንም ሰው ቢሞላለት አንደኛ ነገር አዳምጥ፣ ቢሞላለት ማንም ሰው እዚህ ጋር መጥቶ እንትን የሚል የለም፣ የሰው አይን የሚገረፍ የለም። ቢሞላለት ማለት ነው። ቢሞላልኝ እኔ ቁጭ ብዬ እንደ ሀያት ልቀበል ሳይሆን ስማ፣ እንደ ሀያት አልቀበልም። የተሻለ ሀገር ነው ያለሽው ካልከኝ ማለት ነው። እኔ እዚህ ጋር ያለሁበት የራሴ የሆነ ነገር አለ። ገባክ? እዚህ ጋር ሴት ልጅ ነኝ። በራሴ ሰርቫይቭ እያደረኩ ነው ያለሁት። ሰው ማንም ካጠገቤ የለም ምናምን። ብዙ አይነት መንገዶች አሉ፣ ገንዘብ የማግኛ መንገዶች። ግን እነዛን መጠቀም አቅቶኝ ወይ ከብዶኝ ምናምን ሳይሆን ጀስት በቃ ለህሊናዬ ስል ነው እዚህ ጋር ያለሁት። ገባክ? ሰው መስራቱንም አይቼዋለሁ፣ ስራም አይቼዋለሁ። እኔ እንደናንተ ቲክቶክ ላይ አላረጀውም። አሁን ነው ቲክቶክ ላይ የመጣሁት በቅርብ ላይ ኦልሞስት 2 ዓመት ወይ 2 ዓመት ከ3 ዓመት ቢሆነኝ ነው። ያን ያህል ቲክቶክ ላይ አላረጀውም። ገባችሁ? አሁን የመጣሁት። ከዛ በፊትም ሰው ቤትም ሰርቻችኋለሁ፣ ተቀጥሬም ሰርቻችኋለሁ፣ ምናምን ሰርቻለሁ። ግን በህይወታችሁ ደግሞ የሆነ የሚያስገድዳችሁ ነገር ደግሞ ሲኖር ደግሞ እንትን ትላላችሁና እዚህ ጋር የሰው ፊት ማንም መገረፍ አይፈልግም። ከተገረፍን ደግሞ አይቀር ገንዘቡን ሰዎች ለፍተው ምን ብለው የሚሰጡንን ገንዘብ ደግሞ መጠቀም መቻል አለብን ብዬ ነው ማስበው። ስንጠቀም ስላችሁ ነገም ከነጎዳም ላይ የዛሬ ዓመትም ልመና ላይ ነገ መቀየር፣ ራስን መቀየር ቢካዝ መቀየር አለብና ካልተቀየርን ምን ዋጋ አለው? እሺ ልናገር ሰርቫይቭ ካረገች ሰክሰስ ነው። ኦኬ ልናገር እናት። አንተ ግን እዚህ ጋር እኛ ልንጫወት ስንመጣ ምናምን በሴትነታችን ታሸማቅቀናለ። ሴት ልጅን ዲስሪስፔክት ታደርጋለህ። ከዛ እኔንም ዲስሪስፔክት አስለመድከኝ። እኔ እንደዚህ አይነት ልጅ አልነበርኩም። ከዛ እኔም መሳደብ ጀመርኩ፣ ከአንተ ተማርኩኝ ምናምን። በቃ እኔም መሳደብ ጀመርኩ። ገባክ? ይሄ ጥበባቸው በጣም ነው የሚገርመኝ እኮ። ቆይ እስኪ ቆይ የጊፍተር ኪስ የእናቷ ጡት ነው ያለው ማን ነው? መጣ በ24 ሰዓት ቆይ ትናገር እንዴ? ማመነኝ እኮ። እሺ ተናገር። አይ እናቴ ነው ሲጀመር የተለያየ አሁን ልናገር እኔ ነው። አይ የተለያየ ሰፖርት የሚያደርገኝ አንተንም እንደዛው ምናምን። እዚህ ጋር ራሴን እየፈነከትኩ መሬት ላይ እየተጋጨው ምናምን ነው። ገባ? ቁጭ ብዬ ምናምን በርበሬ ላይ እየተዘበዘብኩ ምናምን ነው። ገባ? እዚህ ጋር ሰፖርት እየተደረገ ልታላዝኝ ነው የመጣሽው ወይስ ጌም ልትጫወቺ? ጌም ልትጫወቺ ነው የመጣሽው? ልታላዝኝ ነው? ለምን መሰለህ? ይህ ብጫ ጃኬት ተሻለችኝ ታውቃለህ። አሁን ይሁን ለህይወት ታሪክ ያወራሁት ይህም ወይ አስደግመህበት ከሆነ አስደግሚበት ነው። እዚህ ብጫ ጃኬት ላይ ነው በለን እና እኛም እንደዛ ከሆነ እኔ በዚህ ብጫ ጃኬት በፈለግሽው እንደፈለግሽ አድርገሽ ማቃጠል ይበል። ወላሂ እውነቴን ነው የምልሽ። አንቺ ደግሞ በፀጉርሽ ይህን ፀጉር ማንሳት ብቻ እኔ አቃጤ ያለሽ ይህን ፀጉር ታነሽልናለሽ። እኔ አንቺ በፀጉር እኔ በጃኬት ላይ በ100,000 ነው። 100,000 ብዙ ነው። አይ ከዛ ያነሰማ አልንቀሳቀስም። እሺ እንግዲህ 1 ደቂቃ ስጭኝና ስሚኛለሽ። ፊልተር ውስጥ ተደበቀሽ ልትሰድበኝ ምናምን ከሆነ ነው ልትሰድበኝ ምናምን ከሆነ ማለት ላይክ እኔ ይከፋኛል። ገብተዋል። ትላንትና ወድቄ ጭንቅላቴን ታምሜ ምናምን እንዳሰድበኝ ልክ ነሽ። የትላንትና ወዳደቅሽ ላይ ዛሬ ደግሞ ጠቅ ካረኩሽ ታብጃለሽ። ስለዚህ ይቅር። በፈረስ ጭራ ውስጥ ተደብቀሽ ፊልተር ውስጥ ተደብቀሽ
ስንት ጊፍተሮች ጨልለዋል አንቺ ስር። እስኪ ንገሪኝ። ጊፍተሮች እኮ መሳቅ የጀመሩት እኔ ጨርስ አንድ ነገር ልንገር። እኔ አሁን እዚህ ጋር ራሱ እንደምታየው እኔ ቋሚ ሰፖርት የሚያደርገኝ ሰው የለም። በቃ ያለፉ የሄደው ሴቱም ወንዱም ምንም የማሳዝነው ምንም ሰጥቶኝ ያልፋል እንጂ እኔ አሁን ቋሚ ከል የሚለው ሰው የለም። እንደምታየው ነው። ቋሚ የሚለው ሰው ቢሆንማ ሼር እያደረኩ ነው እጠራለሁ። ቋሚ ሰው የለም። ለምን መሰለህ? በሌላ አይነት መንገድ ሳይሆን አናቴን እየዘቀዘኩ ሴት ልጅ ማታረገውን ነገር እያደረግኩ ራሴን ማህፀኔን ለነገ ይሆናል አይሆንም እያልኩ በበርበሬ አዳምጥ፣ በበርበሬ እየታጠብኩ ሚጥሚጣ አይኔን እየተቀባው ብዙ ነገር እየሆንኩ ነው እዚህ ጋር የሚሰጠኝ ገባ እንጂ ቁጭ ብዬ በሚሰጠኝም ሰዓት አውቀዋለሁ። አሁን ደግሞ እየተቀጠው በሚሰጠኝ ሰዓት አውቀዋለሁ። ቋሚ እኔ ጋር የሚጨልል ምናምን ሰው የለም። በቃ ፈቅደው ወደው ተዝናንተው ነው ሰጥተው የሚያልፉት። ስለዚህ ይሄን ቃል ለእኔ ባትጠቀም ማለት ለመሰል ማለት ባትጠቀሙ ደስ ይለኛል። ለምን አንተ ትክክለኛ ማይንድ ካለ ጭንቅላት ካለ አትጠቀሙ። በቃ ይሄን ቃል እሺ። ላውራ ንግግር አትፍሪ። ንግግር ጥይት አይደለም። ለምን መሰለህ? ሰናይ ናውጣ፣ በእናትህ ናውጣ፣ ሂድና ስጠው። ደብልታም ሶስት ጊዜ እዚህ ጋር እኮ ጊፍት ሰው ሲሰጥ ምናምን የገዛችሁ ይመስላችኋል? ገዝቶሻል። እሱማ ኖ ኔቨር ግዴታ ነው። ጊፍት ቢሰጠው እና ኪሱን የምጠቢ አንተን ገዝተው ከሆነ አላውቅም። እኔን ግን አይደለም። ሊዝናናብኝ ነው። ሊዝናና የማይዝናና መግዛትና መዝናናት ይለያያል። እናቱ ጊፍት የሚሰጥሽ የፈለገውን ኮሜንት ለመጻፍ እንዲያሽከረክርሽ ነው። ጋይስ ፈርስት ጊፍት ትሪፕል በሶስት ነው የሚያበዛው። ሌትስ ጎ። እኔ ጸባይኛ ነኝ እኮ ጋይስ። በፊትም ዝም ብዬ እሱ ነው እኮ ያባለቀኝ እንጂ እኔ ጸባይኛ ነኝ። ምን አልጋ ላይ ነው ወይስ ጫካ ውስጥ? ምን ላይ ነው ያባለኩሽ? ማለት እኔ አንዳንዴ ስሜት አሁን ሰናይ የሚባለውን በቃ ስሜት ያሆንኩኝ በለኩት ኮይን ይገዛል ነገ ሲያስቀጠቅጠኝ ይውላል ምናምን እንደዚህ ነው። በቃ ያበሳጩኛል ታውቃላችሁ። አሁን እዚህ ጋር ዘመናዊ ለማኝ ምን ያስብለዋል? ጊፍት ስለሰጠ ሰናይዬ እስከ ይመቻል። ሰናይ መተካል አንድ ቁጥር ጻፍ እኔ ጋር እንትን ሰጣል። ቴንክ ዩ አፎሚያ ሞዴሬተር ሰጣለሁ። እሺ እኔ ቤት እንደፈለክ መዝናናት ትችላለህ። አባቴ ያራዲዬ ልጅ ስልክህን 100,000 ብር ስልክ ገዝተህ ዳታ ሞልተህ ባያት አየሁ። በጣም ያሳዝናል። ቴንክ ዩ የሮሰን ቴንክ ዩ ደብል ነው ኤቭሪ ጊፍት ዩኒቲ ኢዝ ፓወር። ተጋጋዙ ለብ ኮፍያ ዶናት በኒቀም ጋላክሲ ሻርክ ጊፍት ደብል ቅጣ በ10,000 ነው። ግላፍ አይቻልም ጋይስ። ደብል ነን ጋይስ። ኤቭሪ ጊፍት ደብል ጨረሰ መሰለኝ። ማነው ስሳድ አያ ለምን ይኸውላችሁ፣ እኔ ለምን እንዳልተሳደብኩ ታውቃላችሁ? ዛሬ ላሳያችሁ ፈልጌ ነው ልዩነቱን፣ ስሳደብና ሳልሳደብ ልዩነቱን። አሁን በሄድበት ኖሮ ይሰጥ ነበር። ቢኮዝ አልተማሩም እዛ ያሉት ጊፍተሮች። በቃ ይሄ ነው ልዩነታቸው፣ እንድታውቁልኝ ብቻ ነው። ባይዘው ሌላ ነገር አይደለም። ሲሰደቡ ነው የሚሰጡት እዛ ቤት ያሉት። ካልተሰደቡ 5 ሳንቲም አይሰጡም። እና እኔንም በዚህ ነገር ውስጥ ገባው ታውቃላችሁ። ሲሰደቡ ኮይን ይሰጣሉ፣ ሳይሰደቡ ቁጭ እየተዝናና አይደለም ይሄ ማለት ነው። በቃ ይሄ የስድብ ሱስ ራፍ የሆነ ነገር የሚወድ ነው ማለት ነው አንተ ጋር የሚመጣው። አሁን አወቀን መድኃኒዓለም እንዴ ስትይ በቃ ላይ አልሳደብም ምናምን አልኩ። በቃ ላጥ ብሎ ወጣ። በሄድበት ኖሮ ይሄድቤ ነበር ጥግ ድረስ። እንዴ አለመማር እኮ ነው፣ ያለመማር ጉዳቱ ነው። በቃ አልተማሩም። ይቅርታ የኔ ቤተሰብ ስለሰደበች እዛ ያሉትን እኔ አልሳደብም። ማርያምን ጋይስ፣ ማርያምን እኔ በስድብ አልታወቅም። አፋን እየከፈተች ነው፣ እየነካቻችሁ ነው። በራሴና በተከታዮቼ ስም ይቅርታ ጠይቃቸዋለሁ። ልጅቷ ካልተሳደበች ይኸው እንደምታዩት ነው። እና
ቤት ያሉትን እየሰደበች ነው። እኔ ግን እዛ ያሉትን በጣም ነው የማከብራቸው። ችግር የለም እንደማይሰማቸው አውቃለሁ።